ሰላም ጤና ይስጥልን የምትናፍቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ በስፋት የምንመለከተው የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናውነዋል። በቅድሚያ የታላላቆቹን ቡድኖች የውጤት ጥቆማ ወደ እናንተ እናደርሳለን። ማንቸስተር ዩናይትድ 4 ተከታታይ ጨዋታዎችን አሸንፏል። ቶተንሃምን በኦልድ ትራፎርድ ስቴዲየም መርታት ሲችል አርሰናል ሰንደርላንድን በማሸነፍ የሊጉ መሪነቱን አጠናክሮ ቀጥሏል። ቸልሲ በኮል ፓልመር ሃትሪክ ታግዞ ወልቨርሃምፕተን ወንደረርስን ረቷል። ማንቸስተር ሲቲም አስደናቂ ድል በአንፊልድ ሮድ አስመልክቶናል። የታላላቆችን ቡድን ጨዋታ በዝርዝር እንመለከታለን። በቅድሚያ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልን። ከዚህ በማስከተል ወደ ዝርዝር ጉዳዮቻችን እንገባለን። በዕለተ ቅዳሜ በኦልድ ትራፎርድ በምሳ ሰዓት በተደረገው ጨዋታ ማንቸስተር ዩናይትድን ከቶተንሃም ያገናኘው ጨዋታ በማንቸስተር ዩናይትዶች 2-0 አሸናፊነት ሲጠናቀቅ የድል ግቦቹን ያስቆጠሩት በ38ኛው ደቂቃ ከኮቢ ማይኖ የደረሰውን ኳስ ካሜሮናዊ ጥበበኛ ብሪያን ኤምቤሞ ኳስና መረብን በማገናኘት ማንቸስተር ዩናይትዶችን ቀዳሚ ያደረገ ሲሆን በ82ኛው ደቂቃ ከዲጎ ዳሎ የደረሰውን ኳስ ሌላኛው ፖርቹጋላዊ ብሩኖ ፈርናንዴዥ የማንቸስተር ዩናይትድን ሁለተኛ ግብ ማስቆጠር ችሏል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን ከቀጠሩ በኋላ ያደረጓቸውን አራቱንም የፕሪሚየር ሊግ ጨዋታዎችን በማሸነፍ ነጥባቸውንም ወደ 44 ከፍ ማድረግ ችለዋል። በዚህ ጨዋታ ላይ በ29ኛው ደቂቃ ላይ አርጀንቲና የቶተንሃሙ የኋላ መስመር ተከላካይ ኩቲ ሮሜሮ ያልተገባ አደገኛ ጨዋታ በመጫወቱ በቀይ ካርድ ከሜዳ ተወግዷል። ማንቸስተር ዩናይትዶች ለቶፕ ፎሩ ፉክክር አይደለም ከዚህ በኋላ ስለ ዋንጫ ማሰብ የጀመሩበት ጊዜ ላይ ይገኛሉ። ሌላው የሊጉ መሪ አርሰናል በለንደን ኤምሬት ስቴዲየም ላይ በሜዳው አዲስ አዳጊው ሰንደርላንድን አስደናቂው ሰንደርላንድን አስተናግዶ አርሰናል ጨዋታውን 3-0 በማሸነፍ አጠናቋል። ግቦቹን ያስቆጠሩት በ42ኛው ደቂቃ ላይ ከትሮሳርድ የደረሰውን ኳስ ስፔናዊ ማርቲን ዙሜንዲ መሬት ለመሬት አክሮ የመታው ኳስ አርሰናሎችን መሪ ሲያደርጋቸው ጎል እጅግ በጣም ማራኪ ጎል ነች። ሁለተኛውን ጎል በ66ኛው ደቂቃ ካይ ሉካስ ሃቨርት የደረሰውን ኳስ ተቀይሮ ወደ ሜዳ የገባው ስዊድናዊ አጥቂ ቪክቶር ዮኬሬሽ በድንቅ አጨራረስ ኳስና መረብን ያገናኘ ሲሆን ሶስተኛውንም ጎል ይሄ ስዊድናዊ የፊት መስመር ተጫዋች በ93ኛው ደቂቃ ላይ ከገብርኤል ማርቲኔሊ የደረሰውን ኳስ ቪክቶር ዮኬሬሽ አስቆጥሮ አርሰናሎች ይህን ጨዋታ 3-0 ማሸነፍ ችለዋል። ይህን ውጤትም ተከትሎ አርሰናሎች ነጥባቸውን ወደ 56 ከፍ ማድረግ ችለው ከማንቸስተር ሲቲ የ6 ነጥቡን ልዩነት አስቀጥለው መሄድ ችለዋል። አርሰናሎች በአሁኑ ሰዓት እጅግ በጣም ተጠናክረው ለዋንጫው እየገሰገሱ ይገኛሉ። ሌላው የምዕራብ ለንደኑ ቼልሲ ወደ ሞሊኒዮ ስቴዲየም ተጉዞ መውረዱን የሚቀር የማይመስለው ወልቨርሃምፕተን ወንደረርስን በኮል ፓልመር 3 ጎሎች አሸንፎ ሲመለስ ኮል ፓልመር በ13ኛው እና በ35ኛው ደቂቃ በፍጹም ቅጣት ምት ጎል ማስቆጠር ሲችል ብዙም ሳይቆይ በ38ኛው ደቂቃ ከማርኮ ኮኮሬያ የደረሰውን ኳስ ወደ ጎልነት በመቀየር ሃትሪክ መስራት ሲችል የወልቭስን ከመሸነፍ ያላዳናቸውን ኳስ በ54ኛው ደቂቃ ናይጄሪያዊ ተጫዋች ኢማኑኤል አራኮርዴ ወደ ግብነት መቀየር ችሏል። ቼልሲዎችን ጨዋታ በማሸነፋቸው ነጥባቸውን ወደ 43 ከፍ ማድረግ ችለዋል። የቼልሲ ወጣቱ አሰልጣኝ እንግሊዛዊ ሊያም ጄምስ ሮሴኒየር ከቀድሞ የሌስተር ሲቲ አሰልጣኝ ክሬግ ሼክስፒር ጋር እንግሊዛዊ አሰልጣኝ ሆኖ የመጀመሪያዎቹን 5 የፕሪሚየር ሊግ ጨዋታዎችን ያሸነፈ አሰልጣኝ በመሆን ታሪኩን መጋራት ችለዋል።
ሌላኛው ጨዋታ የነበረው የሳምንቱ ታላቅ ጨዋታ በአንፊልድ ሮድ የተደረገው ጨዋታ ማንቸስተር ሲቲ ወደ አንፊልድ ተጉዞ ሊቨርፑል ማሸነፍ ሲችል የድል ግቦቹን ማስቆጠር የቻሉት በጨዋታው ቀዳሚ መሆኑት የቻሉት ባለሜዳዎቹ ሊቨርፑሎች በ74ኛው ደቂቃ ሃንጋሪያዊ ድንቁ ተጫዋች የሊቨርፑሉ ኮከብ ዶሚኒክ ሰቦዝ ላይ በግሩም ሁኔታ በቅጣት ምት ማራኪ ጎል አስቆጥሮ ሊቨርፑሎችን መሪ ሲያደርጋቸው በ84ኛው ደቂቃ ከኤርሊንግ ብሮት ሃላንድ የደረሰውን ኳስ በርናርዶ ሲልቫ ማንቸስተር ሲቲን አቻ ማድረግ የቻለችውን ጎል ማስቆጠር ሲችል በ93ኛው ደቂቃ በጭማሪ ሰዓት ኤርሊንግ ሃላንድ በፍጹም ቅጣት ምት የማሸነፊያ ግቧን ማስቆጠር ችሏል። ይህን ጨዋታ ሲቲዎች በማሸነፋቸው ከመሪው አርሰናል ጋር ያላቸውን የነጥብ ልዩነት ወደ 6 ዝቅ ማድረግ ችለዋል። ጨዋታው እጅግ ማራኪና ሳቢ ሲሆን ብዙ ድራማዎችን የተመለከትንበት ሆኗል። በጨዋታው ድንቅ የቅጣት ምት ጎል ያስቆጠረውና በጨዋታው ጥሩ ሲንቀሳቀስ የነበረው ሃንጋሪያዊ ዶሚኒክ ሰቦዝ ላይ በ103ኛው ደቂቃ ላይ በቀጥታ ከሜዳ በቀይ ካርድ ተሰናብቷል። ይሄ ሳምንት ለሊቨርፑሎች ጥሩ ሳምንት አይደለም። ይሄ ለሊቨርፑሎች እና ለአርነ ስሎት ጥሩ ጊዜ ላይ አይደለም። በሌሎች የሊጉ ጨዋታ ሊድስ ዩናይትድ በሜዳው ኤላንድ ሮድ ላይ ኖቲንግሃም ፎረስትን 3-1 ሲያሸንፍ በርንሌይ በሜዳው በተርፍ ሙር በዌስትሃም 2-0 ተሸንፏል። ፉልሃም በክራቫን ኮቴጅ በኤቨርተን 2-1 ሲሸነፍ ቦርንማውዝ ከአስቶን ቪላ ጋር ያደረጉት ጨዋታ 1-1 ተጠናቋል። ሌላኛው ብራይተን በሜዳው በክሪስታል ፓላስ 1-0 ተረቷል። በዚህ መሰረት ከ25ኛ ሳምንት በኋላ የፕሪሚየር ሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ56 ነጥብ አንደኛ ደረጃ ላይ ሲቀመጥ ማንቸስተር ሲቲ በ50 ነጥብ ሁለተኛ፣ አስቶን ቪላ በ47 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በ44 ነጥብ አራተኛ ደረጃ ላይ፣ ቼልሲ በ43 ነጥብ አምስተኛ ደረጃ፣ ሊቨርፑል እዛው 39 ነጥብ ላይ ተቀምጦ ስድስተኛ ደረጃ ላይ ይገኛል። በወራጅ ቀጠናው ላይ ዌስትሃም ዩናይትድ በ23 ነጥብ 18ኛ ደረጃ ተቀምጧል። በርንሌይ ነው 19ኛ ደረጃ ላይ በ15 ነጥብ የተቀመጠው። 20ኛ ደረጃ ላይ የተቀመጠው ወልቨርሃምፕተን ወንደረርስ በ8 ነጥቦችን በመያዝ በወራጅ ቀጠናው ላይ ያሉ ክለቦች ሆነዋል። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ሃላንድ ከማንቸስተር ሲቲ በ21 ጎሎች እየመራ ይገኛል። የብሬንትፎርዱ ብራዚላዊ ድንቅ አጥቂ ኢጎር ቲያጎ በ17 ጎሎች ይከተላል። ሌላኛው የማንቸስተር ሲቲ ጋናዊ ተጫዋች አንቶን ሴሜንዮ በ12 ጎሎች ሲከተል ፈረንሳይ ሁጎ ኢኪቲኬ እና ዶሚኒክ ካልቨርት ሊውን 10 ጎሎችን በማስቆጠር ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር ስናጠቃልል በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ተማሪዎች በትምህርታችሁ፣ ሰራተኞች በስራችሁ ውጤታማ እንድትሆኑ በመመኘት በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ